አይምሰላችሁ ራሳችንን ከሌሎች ሰዎች ጋር ማነጻጸር ስንጀምር አላህ የሰጠን ጸጋ እንዘነጋዋለን። ሲጀመር አጉረምራሚ የምንሆነው ካለን ብዙ ነገር ይልቅ በሌለን ነገር ላይ ትኩረታችንን ስለምንጥል ነው። አይታችሁ ከሆነ ብዙ ጊዜ ደስታዎቻችንን የሚያደፈርሱብን ነገሮች ከመሰረታዊ ፍላጎታችን ውጭ ያሉ ነገሮች ናቸው። ታዲያ አብዛኛዎቻችን ጸጋ ብለን የምንቆጥረው ከገንዘብ ጋር የተያያዘውን ሁኔታዎች ብቻ ነው። አህባቢ ፊላህ አላህን ማመስገን ማብዛት የመንፈሳዊ ብስለት ዋና መገለጫ ነው። ታዲያ የአላህ መልእክተኛ ረሱል አለይሂ ሰላቱ ወሰላም እንዲህ ብለውናል፣ ከእናንተ ዝቅ ወዳለው ሰው ተመልከቱ፣ ከፍ ወዳለው አትመልከቱ። ይህ ባህሪ የአላህን ጸጋዎችና ውለታዎች አሳንሳችሁ እንዳታዩ ይረዳችኋልና። ከእናንተ ውስጥ በግሉ ወይም ወገኑ ሰላም ካደረለት፣ አካሉ ጤነኛ ሆኖለት የዕለት ጉርሱን ካገኘ ይህ ሰው የዚችን ዓለም ጸጋ ሙሉ በሙሉ እንደተከማቹለት ይቆጠራል። ሰዎችን ያላመሰገነ አላህን አያመሰግንም። ሁሌም ቢሆን አላህ በሰጠን ጸጋዎች በሙሉ ልናመሰግነው ይገባል። ባለን ልክ ልናመሰግነው ይገባል። አላወቅንም እንጂ እኮ የሰጠን ነገር በጣም ብዙ ነው። አልሐምዱሊላሂ ረቢል ዓለሚን። ምስጋና ይገባህ ጌታዬ። አባይቢ ፊላህ አላሁ ተዓላ አመስጋኝ ባሪያውን ይወዳል። ሁሌም አመስጋኝ ሁኑ።